ውድ የማዳም ቅመሞች ለራሳችን ግን ለምንድን ነው የማንሆነው? እግሬን አመመኝ ተረከዜ እንላለን። ለምን እንደሆነ ታውቃላችሁ? ይህ ጅብነ ሳይል የሚባለው በጣም ማለት ነው ከመጠን በላይ ይጎዳል። እኔ ለ6 ወር በጣም እግሬን ያመኝ ነበረ። ለ6 ወር ሙሉ ማለት ነው። መራመድ አልችልም። ተኝቼ ስነሳ ያመኛል። ቆሜ ድንገት ያመኛል። ለምን እንደሆነ ታውቃላችሁ? ጠዋት ተንስተን ጅብነ ሳይል ስለምንበላ ማለት ነው። ይሄ በቃ ጅብን የተባሉ ነገሮች በጣም ከባድ ናቸው እና ባትጠቀሟቸው ጥሩ ነው እህቶች። እንደዚህ በቃ ሰላጣ ቀለል ያለ ነገር ለቁርሳችን እንደዚህ አንድ ትንሽዬ ሄያር አንድ እንቁላል ቀቀል አድርገን በቃ ምንም አያስፈልግም። ከፈለጋችሁ በቁርስ ትበሉታላችሁ፣ ከፈለጋችሁ ደግሞ ባዶውንም በቃ እንደዚሁ ባዶውንም ይበላል ማለት ነው። እና በጣም በቃ ራሳችንን እንጠብቅ። ወገቤን አመመኝ እግሬን አመመኝ አንበል እና ከእንደዚህ አይነት ነገር እንቆጠብ። ጨውንም እንተው። ይሄ የሚልህ ጨው የበዛበት ነው እንትኑ ማለት ነው። ጅብነት ሳይል የሚሉት እንደውም ጅብነት ኬሪ ይሻላል ካገኛችሁ እሱ፣ ወይም ደግሞ ሙረባውን ሙረባ ስላችሁ የእንትኑን ማለት ነው መልመላታውን እሱን መጠቀም ይሻላል። እንደዚህ አድርገን ትንሽዬ ጨው ነገር አድርገንበት ለራሳችን እንጠቀም እና ወዶች ይሄን ነው የምላችሁ። ራሳችንን እንጠብቅ። ለእኛ የሚያስብልን ማንም የለም። ማዳም ከሆነች ነይ ስሪ ነው እንጂ ተጎዳሽብኝ እረፊ አትለንም። ስለዚህ ወዶች ለራሳችን እንወቅ፣ በጣም ለራሳችን እንወቅ በተላችኋለሁኝ። ሻይ ደግሞ እንደዚህ ያውላችሁ ትኩስ ውሃ አፍልቻለሁኝ። በቃ የጠዋት ሁሉ ጊዜ ተግባራችን ለራሳችን ቀለል እንዲለን ማለት ነው። ሰውነታችን እንደዚህ እንጠቀም። በሎሚ ከፈለጋችሁም እንደዚሁ መጠቀም ትችላላችሁ። በአንድ ሎሚ እነዚህ ሎሚ ጭምቅ ታደርጉበትና ሳታበዙ እንዳታበዙ ማለት ነው። አንድ ሎሚ ግማሿን ማለት ነው። እንደዚህ እንጠቀምባታለን እና ውዶችዬ አሪፍ ነው። የዕለት ከዕለት ተግባራችሁ እንደዚህ ይሁን። በጣም ጥሩ ነው። ራሳችንን እንጠብቅ ነው የምለው እና ውዶችዬ ሎሚን እንደዚህ አድርጌ እኔ ስፈልግ ደግሞ ባዶ ለብ ያለ ውሃ እጠቀማለሁኝ እና በጣም ጥሩ ነው። ይጠቅማችኋል። ሞክሩት ነው የምላችሁ እና ውዶችዬ እንደዚህ ነው የምላችሁ። እኔ ክሬሙ ሙሉ ተጠቅሜዋለሁኝ። ሐኪም ቤትም ወስደውኛል። ክሬም ነው የሰጡኝ፣ ኪኒን ነው የሰጡኝ እና ምንም ለውጥ የለውም። በጣም ለውጥ የለውም ማለት ነው። በቃ ምንም አያስታግስምም ሲጀመር እና ታውኩኝ። እነዛን ይሄ ጅብና የሚባሉትን ነገሮች ተውኳቸው በቃ ላለመጠቀም ማለት ነው። ከዛም ትውት ሳደርገው ቅባት የበዛበት ዘይት ቅባት ነገር መረቅ በቃ ብዙን ጊዜ እንትን በሉ ቀንሱ ስትጠቀሙ ማለት ነው። እህቶቼ እኔ ምክር ነው የምመክራችሁ በእውነት ነው። ወላሂ ስለደረሰብኝ ነው ማለት ነው። እናም በቃ እንትን አልልም። እንደዚህ ነው የምጠቀመው። እንደዚህ ደግሞ ካልሆነ አንድ እንቁላል ወይ እንትን ብዬ በዳቦ በኖርማል እንቁላሉ ላይ ጅብን ምንም አልጨመርበትም ማለት ነው። ስታብሰው ስሰራም ራሱ እና ወዶቼ እንደዚህ እያደረጋችሁ ተጠቀሙ፣ ይጠቅማችኋል። እኔ የጠቀመኝን ነው። ከጅብን ራቁ ነው የምላችሁ።